የኢትዮጵያ ገናናነትና የዛሬው ጥያቄ በአፍሪካ ምድር የመጀመሪያ ንግስና ድምጽ ያሰማች የቀይ ባህር ንፋስ የተቆጣጠረች ነጋዴዎቿ በወርቅና በጣን የሚገቡባት አንዲት ውብ ገናና ምድር ነበረች ስሟ ኢትዮጵያ። ከአክሱም ሐውልት ጀርባ የነገስታት ጥላ ይታይ ነበር። በላሊበላ ድንጋይ እምነት ተቀርጾ ቆሞ ነበር። በጎንደር መንግስት የመኳንንት ፈረስ ይንጫጫ ነበር። ያኔ የኢትዮጵያ ስም ከካይሮ እስከ ሮም ከአረብ ምድር እስከ አፍሪካ በክብር ይጠራ ነበር። የአፄዎቹ ዘመን የድንበር ክብር ዘመን ነበር። ፈረሰኞች በጋሻ ይጓዙ ነበር። መለከት ለድል ይነፋ ነበር። ባንዲራዋ በንፋስ ሲወዛወዝ ጠላት ራሱን ያጠፋ ነበር። አድዋ ላይ ጥቁር ሕዝብ በነጭ ቀኝ ግዛት ፊት ነፃነት አይሸጥም ብሎ ቆመ። ያ ድል ለኢትዮጵያ ብቻ አልነበረም፣ ለመላው አፍሪካ የነፃነት ብርሃን ነበር። ዛሬ ግን እውነት በዝምታ ቆሰለች፣ ሐሰት ግን በጮህ ዙፋን ላይ ተቀመጠች። የህሊና ድምፅ በዘመን ጫጫታ ተዋጠ። የጥቅም ጥላ ግን የሰውን ክብር ለመሸጥ ተዘረጋ። የተከበረው ቃል ዋጋውን አጣ። የተቀደሰው ተስፋ በባዶ ቃላት ተጨፈጨፈ። እውነት በሰው ልብ ውስጥ መብራቱና ለመኖር ስትታገል፣ ማስመሰል ግን በውጫው ጌጥ ራሱን ለማሳመር ተሯሯጠ። የሀገር ህልም በጭንቀት አለቀሰ። የግል ፍላጎት ግን የህዝብን ድምፅ ለማጥላላት ሞከረ። ጥበብ በትትና ቆመች፣ ጩኸት ግን ያለ ዕውቀት መድረክ ያዘ። ዕውቀት በትጋት የሚገነባ ሀብት ሆኖ ሳለ ድንቁርና በፍጥነት የሚሰራጭ ጭጋግ ሆነ። የወንድማማችነት ገመድ በጥርጣሬ ተፈተነ። የአንድነት ጎጆ በመለያየት ንፋስ ተናወጠ። ሰው በልቡ ሳይሆን በመለያየት መመዘን ጀመረ። የሰውነት ክብር በጊዜያዊ ፍላጎት ተሸፈነ። ከክብር ወደ መከፋፈል ዘመን ተቀየረ። የጋሻ ድምፅ ጠፋ፣ የጥላቻ ድምፅ በዛ። ቀድሞ የኢትዮጵያ የሚል ልብ ነበረ፣ ዛሬ ግን የኔ ጎሳ የሚል ጩኸት በዛ። የሰፈር ፖለቲከኛ፣ የመንደር ኩፊያ፣ የጎሳ እሳት፣ ይህ ሁሉ የታሪክ ጠላት ሆነ። ሰዎች የአባቶቻቸውን ታሪክ ረሱ፣ ባንዲራዋን ከልባቸው አወረዱ። ዳቦ ወይስ ጥይት? ልጆች በራብ ይጮኻሉ፣ እናቶች ባዶ ምጣድ ያያሉ፣ ወጣቶች በባህር ይሰደዳሉ። ነገር ግን አንዳንዶች እስካሁን ስለ ጦርነት ይዘምራሉ። ጥይት መቃብርን ይፈጥራል፣ ዳቦ ግን ሕይወትን ያቆማል። ኢትዮጵያ የምትፈልገው የፋብሪካ ጢስ ነው፣ የጦርነት ጭስ አይደለም። ሰላማችሁ ይብዛ። ቴዎድሮስ ሽፈራው ነኝ።